ሰላም እንኳን በደህና መጣችሁ። ዛሬ አንድ በጣም ወሳኝና ጥልቅ የሆነ አስተምሮ ይዘን ቀርበናል። ይህም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት እምብርት የሆነውን እምብርቷን ነው የምንመረምረው። ለዚህም መነሻ የምናደርገው ደግሞ ዮሐንስ ወንጌል መክፈቻን ነው። እንግዲህ እስቲ ወሳኙን ጥያቄ እንጠይቅ። የኢትዮጵያ ኦርቶዶክስ ቤተክርስቲያን የእምነቷ እምብርት ዋናው የልብ ትርታው ምንድን ነው? ይህ ጥያቄ የዛሬው ግለጫችን መሰረት ነው። የሚገርመው መልሱ በቀጥታ በዮሐንስ ወንጌል መክፈቻ ላይ ነው ያለው እና ይሄ የመጽሐፍ ቅዱስ ክፍል የቤተክርስቲያኒቱን እምነት እንዴት እንደቀረጸው አብረን እናያለን። እሺ እንግዲህ ወደ መጀመሪያው ክፍል እንገባ። ይህም ወንጌሉና ስነ መለኮታዊ መሰረቱ ነው። በሌላ አነጋገር የእምነቱ የማዕዘን ድንጋይ። ዮሐንስ ወንጌል መጀመሪያዎቹ 14 ቁጥሮች ብቻ 14 ብቻ የቤተ ክርስቲያኒቱን ዋና ትምህርት እንዴት እንደያዙ ስናይ በጣም ይደንቃል። እነሆ ሁሉም ነገር የሚጀምረው ከዚህ ታላቅ ኃይለ ቃል ነው። በመጀመሪያ ቃል ነበረ። ይህ አንድ ጥቅስ ብቻውን ለሚከተለው ስነ መለኮታዊ ትንታኔ በሙሉ መድረክ ያዘጋጃል። እስቲ እያንዳንዱን ሐረግ እንመርምረው። ምን ማለቱ ነው? እሺ በመጀመሪያ ቃል ነበረ ይላል። ታዲያ ይሄ ቃል የተባለው ማን ነው? ዝም ብሎ ቃል ነው? ምን አይነትስ ባህሪ አለው? አሁን የምንገባበት ክፍል የዚሁኑ የቃሉን ማንነትና መለኮታዊ ተፈጥሮ በጥልቀት ይፈትሻል። እዚህ ጋር በጣም ወሳኝ ነጥብ አለ። ቃል ስንል ዝም ብለን የምንናገረውን ድምፅ ወይም በልባችን የምናስበውን ሐሳብ አይደለም፣ በጭራሽ። እዚህ ላይ ቃል ወይም በግሪክ ሎጎስ የተባለው አካል ያለው ሕያው የሆነው እግዚአብሔር ወልድ ኢየሱስ ክርስቶስ ራሱ ነው። ይሄ በጣም መሰረታዊ ግንዛቤ ነው። ሌላው ደግሞ በመጀመሪያ የሚለው ቃል ነው። ይሄ የጊዜን መጀመሪያ፣ ለምሳሌ ሰኞ ወይም ጃንዋሪ 1ን አያመለክትም። አይደለም። ጊዜ ከመፈጠሩ በፊት፣ ዓለም ከመሰራቱ በፊት የነበረን ሕልውና ነው የሚያሳየው። ይሄ ምን ማለት ነው? ቃል ወይም ወልድ ዘላለማዊ ነው። ቅድመ ዓለም የነበረ ነው። ፍጡር አይደለም ማለት ነው። ይህን ሐሳብ ለማጠናከር ከሃይማኖተ አበው መጽሐፍ አንድ ድንቅ የቅዱስ ቴዎዶሮስ አባባል አለ። እንዲህ ይላል፣ ቃልን እንደ ልብ ቃል እንደ አፍ ቃል አድርገህ አትቁጠረው። አካል ያለው ባህሪ ያለው ሕያው እግዚአብሔር ነው እንጂ። አያችሁ ነጥቡን እንዴት በግልጽ እንደሚያስቀምጠው። ቃሉ ድምፅ ሳይሆን ሕያውና መለኮታዊ አካል ነው። ወንጌሉ ይቀጥልና ሁሉ በእርሱ ሆነ ይላል። ይህ ማለት ወልድ በፍጥረት ውስጥ የነበረው ሚና ዝም ብሎ የሥራ መሳሪያ አይነት አልነበረም። አርዮሳውያን እንደሚያስቡት ፍጡር አይደለም፣ ፈጣሪ ነው። ከአብና ከመንፈስ ቅዱስ በሥልጣን እኩል የሆነ። አብ በልቡ ያስበዋል፣ ወልድ በቃሉ ይፈጥረዋል፣ መንፈስ ቅዱስ ደግሞ ሕይወት ይሰጠዋል። ስለዚህ የሥላሴ አንድነት በፍጥረት ሥራ ውስጥ ፍንቱ ብሎ ይታይ። እሺ ቀጥሎ ደግሞ ዮሐንስ ቃሉን ሕይወት እና ብርሃን ብሎ ይጠራዋል። በጣም ድንቅ ዘይቤዎች ናቸው። ግን እነዚህ ዘይቤዎች ስለ ቃሉ ዓላማ ምን ይነግሩናል? ለምን ሕይወትና ብርሃን ተባለ? አሁንም እዚህ ላይ ብርሃን ሲል የምናስበው የፀሐይን ወይም የመብራትን ብርሃን አይደለም። ይሄ አካላዊ ብርሃን አይደለም። ይልቁንም ሰውን ከድንቅርና ካላዋቂነት ጨለማ አውጥቶ ወደ ዕውቀት ብርሃን የሚመራ የጥበብና የጽድቅ ብርሃን ነው። መንፈሳዊ ብርሃን ነው ነገሩ። ከዛ ደግሞ ወንጌሉ በክርስቶስና በመጥምቁ ዮሐንስ መካከል በጣም ግልጽ የሆነ መስመር ያስቀምጣል። ዮሐንስ ታላቅ ነቢይ ነው፣ ግን ምስክር ነው። ስለ ብርሃኑ ሊመሰክር የመጣ ብርሃኑ ራሱ ግን አልነበረም። እውነተኛው ብርሃን አንድ ነው፣ እርሱም ክርስቶስ ብቻ ነው። ይሄ ጌታን ከአገልጋዩ አምላክን ከነቢዩ ለመለየት የተደረገ በጣም ወሳኝ ማብራሪያ ነው። ወንጌሉ ሌላም በጣም ወሳኝ ልዩነት ያሳየናል። እሱም ስለ ልጅነት ነው። ሁለት አይነት ልጅነት አለ። አንደኛ የክርስቶስ ልጅነት፣ እሱ የባሕሪ ልጅ ነው። ልጅነቱ ከራሱ ከባሕሪው የመነጨ ነው። ሁለተኛ ደግሞ የአማኞች ልጅነት አለ። እኛ የጸጋ ልጆች ነን። ይሄም ማለት ልጅነታችን በእምነትና በጥምቀት የተሰጠን ስጦታ ነው ማለት ነው። ልዩነቱ ግልጽ ነው አይደል? እሺ አሁን እስካሁን ካየነው ሁሉ በላይ ወደ ሆነው ወደ ገለጻችን ማዕከላዊ ነጥብ፣ ወደ እምነቱ ልብ፣ ወደ ዋናው ምስጢር ደርሰናል። ይኸውም የሥጋዊ ምስጢር ነው። እናም ዮሐንስ በቁጥር 14 ላይ እንዲህ ይላል፣ ቃልም ሥጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ። ይሄ ትዕግሥት፣ ይሄ ኃይለ ቃል ለተዋሕዶ ትምህርት መሠረቱ ነው። በተለይ ቃልም ሥጋ ሆነ የሚለው ሐረግ እጅግ በጣም ጥልቅ
ሊመረመር ማይችል ትርጉም አለው። እንግዲህ ተዋህዶ ስንል ምን ማለታችን ነው? ቃሉ ራሱ ከግዕዝ የመጣ ሲሆን ትርጉሙ አንድ መሆን ማለት ነው። በጣም ቀላል ይመስላል፣ ግን ጥልቅ ነው። ይሄ ቃል የሚገልጸው መለኮትና ሥጋ ፍጹም አንድ የሆኑበትን ማይነጣጠል፣ ማይቀላቀል፣ ማይለወጥ ውህደትን ነው። እዚህ ጋር ቃላቱ ላይ በደንብ ትኩረት እናድርግ። ጥቅሱ ቃል ሥጋን ለበሰ ወይም በሥጋ ውስጥ አደረ አይልም። አይደለም፣ ሥጋ ሆነ ነው የሚለው። ይሄ ትልቅ ልዩነት አለው። ሆነ ማለት ቃል ራሱ የሰውን ባህሪ ሥጋንም ነፍስንም ገንዘቡ አድርጎ ፍጹም አንድ ሆነ ማለት ነው። እሺ፣ ይሄ ሐሳብ ትንሽ ውስብስብ ሊመስል ይችላል። ስለዚህ ለማቅለል የቅዱስ ቄርሎስን ዝነኛ ምሳሌ እንጠቀም። እስቲ አስቡት፣ ብረት አለን፣ እሳትም አለን። ለየብቻ ናቸው። ብረቱን ወስደን እሳቱ ስናስገባውና በጣም ሲግል ምን ይሆናል? አንድ አካል ይሆናሉ። ብረቱ የእሳትን ባህሪ ይዛል፣ እሳታማ ይሆናል። እሳቱም የብረትን ባህሪ ይዛል፣ ብረታማ ይሆናል። ግን ወሳኙ ነጥብ ይሄ ነው። ብረቱ ብረትነቱን አያጣም፣ እሳቱም እሳትነቱን አያጣም። አልተቀላቀሉም፣ አልተፉም። ተዋህዶም ልክ እንደዚህ ነው። መለኮትና ሥጋ ሳይለወጡና ሳይቀላቀሉ ፍጹም አንድ ሆኑ። ታዲያ ይህ ሥጋዌ ምን ለውጥ አመጣ? እስቲ በሙሴ የተሰጠውን ሕግ እና በክርስቶስ የመጣውን ጸጋ እናወዳደር። ሕጉ ወይም ኦሪት ጥሩ ነበር፣ ግን ዋና ሥራው ኃጢአት ምን እንደሆነ ማሳየት ነበር። ልክ እንደ መስታወት ማለት ነው። በክርስቶስ የመጣው ጸጋና እውነት ግን ከኃጢአት የመዳን ኃይልን ነው የሰጠው። አንዱ ስህተትን ያሳያል፣ ሌላኛው ስህተትን የማሸነፍ ኃይል ይሰጣል። ይህ ነው የድሮን ኪዳን የፈጸመው አዲሱ ኪዳን። እንግዲህ ወደ መጨረሻው ክፍል እየተደጋን ነው። እስካሁን ያየናቸውን ወሳኝ የእምነት ነጥቦች እስቲ በአጭሩ እናጠቃልላቸው። የእምነቱ እምብርት ይሄው ነው። እሺ፣ ስለዚህ ከዮሐንስ ወንጌል የመጀመሪያዎቹ 14 ቁጥሮች የተማርናቸው ዋና ዋና ነጥቦች ምንድን ናቸው? አንደኛ፣ ወልድ ወይም ቃል ዓለም ሳይፈጠር የነበረ ፈጣሪ ነው። ሁለተኛ፣ ከአብና ከመንፈስ ቅዱስ ጋር በባህሪ አንድ ነው። ሦስተኛ እና ከሁሉም በላይ ለእኛ መዳን ሲል ከድንግል ማርያም ሥጋንና ነፍስን ተዋህዷል። ይህም ውህደት አንድ አካል አስገኝቷል፣ ፍጹም አምላክ የሆነ ፍጹም ሰው። በመጨረሻም ይህን ጥያቄ ይዘን እንለያይ። ይህ ጥንታዊና ታላቅ ምስጢር አምላክ ሰው የመሆኑ ምስጢር በመለኮትና በሰው ልጆች መካከል ስላለው ግንኙነት በእርግጥ ምን ይነግረናል? የትልቅ ማሰላሰያ ነጥብ ነው። የዛሬውን ገለጻችንን በዚህ ጥያቄ እንቋጫለን።